ኦኬ ታክቲከኞቹ አስማተኞቹ እንዴት ናችሁ? ሰላም ናችሁ? አለሁላችሁ። ዛሬ አንድ ነገር መናገር ፈልጋለሁ። ሜቢ በጣም ጥንት ሰዎች ልትንጫጩ ትችላላችሁ፣ ግን አይ ዶንት ኬር ያመንኩበትና እውነተኛ ነገር ስለሆነ ብዙም አያሳስበኝም። ሆዴ ደህና ነህ? እንዴት ነህ? ሰላም ነህ? ማርያማዊትዬ ደህና ነሽ? ህያብ ነው። አንቺ ማርያማዊት ህያብ ነው ስሟ። ህያብ ማለት ስጦታ ማለት ነው። ስጦታ ያልናት ደግሞ ለምን እንደሆነ ታውቃላችሁ? ከዛ በኋላ ደግሞ እናታቸው ዝሆን ያለች በጎን በኩል ተለጣፊ ብለን እንበላት ወይንስ ምን አይዶን ነው አለች። እና ምን ልልፈልግ የመሰላችሁ ሆዴና ዝሆኔ ተጣልተው እንግዲህ አስቡት። እሷ ሁሉ እሱ ቱና ብሎ ትገማለች ብሎ እሷም ደግሞ አይደለም እሱን እህቱን እናቱን በእነሱ ምክንያት እኔ ሆዴ ትግራዋይ ይሁን ኤርትራዊ አላውቅም፣ ብቻ በሱ ምክንያት እንደዛ እየለመነችው ካልበላው ካልጋጥኩ ለምን ወጣህ ብላ እንደዛ ያለቀሰች በእድሜዋ ሳይሆን የልጅ ልጇን አፍቅራ ያበደች፣ ከዛም አልፎ ተርፎ የልጇን ባል ጠይቆ ነበር እያለች ያንን የሚያክል እምብርት ሻፈደበት ብላ ሚዲያ መሳቂያ የሆነች የብዙ እናቶችን ዛሬ ቤቷ ገብቶ እውነቴን ነው ከእድሜዋ አውርዷት ተዋርዳ ተንቃ እንዲህ ሚዲያ ላይ ማንም መጫወቻ ሆና ማንም እየሄደ አበባ ለማኝ ሆናለች። እና ፈጣሪ ደግሞ እውነቴን ነው የምላችሁ ይሄንን ስላየሁ እኔ ደስ ብሎኛል። ደግሞ እውነቴን ነው የምላችሁ የብሔር ብሔረሰብ እናት ያ ሻምፓኝ ከፍታ የጠጣችበት ያ በትግራይ እናት ሞት ያላገጠችበት ያ በማርያማዊትን ብላ የሀዲያን እናት ያዋረደችበት ሁሉንም ብሔር ብሔረሰቡን የናቀችበት ኦሮሞን የሰደበችበት ሁሉ የዛ እንባ ነው ዛሬ እንደዚህ አድርጎ እውነቴን ነው በእሷ እድሜ ስንት ነገር ማድረግ የሚችሉ ሰዎች የልጅ ልጆቻቸውን በሚያቅፉበት እድሜ እሷ ዛሬ ቆሻሻ ልብስ ለብሳ እዚህ ቁጭ ብላ አፏን ስትከፍት ማየት ትልቅ ነገር ነው። ካርማ የሚባል ነገር አለና ገና የተፋችሁን ትልሳለች እየላሰችም ነው። እና አሁን ሆዴ ከማርያማዊት ጋር ሆነ እኔ ብዙ ነገር አለ። እሷ ራሱ የላከችልኝ አንተ ዶክመንቶች አሉ። እሷ ራሱ ያወራችው ብዙ ነገር አለ። ማሰማትም ይችላሉ። አንተም ያወራዋለ፣ እሷም ያወራቸዋለ። እኔ እሷን ታሪክ እዛው ከጀርመን እና ራሷ ከቤቷ ነው ሁሉንም ያገኘሁት። ነገር ግን አንተ እንደዛ ተጣልታችሁ ግማታም ናት፣ ጥንባታም ናት፣ ትሸታለች፣ ጥርሷ አጥንቷል ማነገጥ ያላልከው ነገር የለም። በእርግጥ ሰው ሲጣላ ብዙ ነገር ቢባባልም እሷ ግን አንተን ሳይሆን የትግራይን እናት ተናግሬያለሁ። የትግራይን እናት እኔ ምን አንተ ኤርትራዊውን ትግራይውን አላውቅም፣ ግን በአንተ ንዴት አንተን እየለመነች አንተን ቢ ስላልካት አልፈልግሽም ስላልካት የትግራይን እናት በዛ ደረጃ ይገደሉ፣ ይታረዱ፣ ይታነቁ ብላ ስንት ህፃን ስንት እናት ያስገደለች ሴት እንደዛ ብለህ ተጣልተህ የእናትህን በህይወት የሌለችውን እናትህን እንደዛ ስትናገር አንድ እህቴ ብለህ የምትላትን እህትህን እንደዛ አርጋ ስታብጠለጥል፣ ስታዋርድ፣ ስታንቋሽሽ አንተ ዛሬ ትናንትና እውነት አንድ አባባል አለ፣ ታሞ የተነሳ ፈጣሪ ረሳ የሚሉት እውነታቸውን ነው። ትናንትና ከዚህ ሁሉ ነገር አውጥታ እንደዛ ወድቀህ ከእግዚአብሔር በታች ህያብ ነበረች። ህያብ ያልናት ስጦታ ማለት ስጦታ ደግሞ አንተን በዛ በጨለማ ሰዓት ላይ እንደዛ ሆነ እንደዛ ከጎን ሆና እሷ ራሱ ስትናገር ሰምቻለሁ። ሁለት ልጆች አላት። አውቲስቲክ የሆነች ልጅ አለች። አውቲስቲክ ልጅ ማሳደግ ቀላል አይደለም። አንድ ልጅ እንዳስር ልጅ በጣም ቴኬር መደረግ ይፈልጋል። ነገር ግን አጋዥ ስላላት ነው። ግን ፍቅሯን ላንተ ብላ ዋጋ የከፈለችልህ ነው። በዛ ሰዓት ታዲያ የት አለ ከአንተ የኔ የምትለው ሰው ካጠገብህ የነበረ ሰው አለ ከእሷ በስተቀር? ዛሬ አንተ እኔ እንደውም እውነቱን ልንገርህ ብዙ ጊዜ ይታዘብሃለሁ። ሪስፔክት እንኳን የለህም ለሷ አይሃለሁ። ግን በእናንተ መሀል አያገባኝም ብዬ ነው። ዝሆኔን እንደዛ ብትላት ሁሉም ስለናቃት ችግር የለውም ብዬ ምንም አልመሰለኝም። እጅህን ስትልስ እጅህን ስትጠባ አይኖ ይገባኛል። ምክንያቱም የተራበች ሴት ናት። ለዛ ነው። ማርያማዊት ግን አንተ እንኳን እንደዛ እየናካት ቤተሰብህን አውጥታ ያልተሳደበች ህዝብ ያልነካች አፏን የማትከፍት ራሷን የምትጠብቅ እኩያ ከአንተ ታንሳለች እንጂ አትበልጥም። በእርግጥነት ሜቢ ልጆቿን ስለምታሳድግ ልትበልጥ ትችላለች። የራሷ ችግር ሊኖርባት ይችላል። አይዶን ነው። እኔ ማርያማዊትም የታዘብኳት ነገር አለ። እኔ ዝም ብዬ የማየው ነገር አለ ሚዲያ ላይ እና የራሷ ላይፍ ሌላ ሊሆን ይችላል። ስለዚህ አሁን አንተ ዛሬ እሷን ትተህ ከማርያማዊትን ትተህ ወይም ደግሞ ህያብን ትተህ እናትን እንደመምረጥ ነው። እውነት ነው ምልህ። እሷን ትተህ መሄድ ትችላለህ። ማርያማዊትን ትተህ መሄድ ትችላለህ። ነገር ግን ዝሆኔ ጋር ከተመለስክ አይደለም እኔ ሁሉም ሰው እንደሚረግጥህ፣ እንደሚሰድብህ፣ እንደሚያዋርድህ፣ እንደሚያንቋሽሽ ብቻ ሳይሆን የብዙ ደም መፍሰስ
ተጠያቂ አንተም ከጎኗ እንዳለ ነው እንድታቅ። የብዙ ሰው ደም መፍሰስ፣ የብዙ ህፃናቶች መታረድ፣ መገደል አንተ እጅ ላይም ደሙ እንዳለ ነው። በዛ ደረጃ አንተን አጣው ብላ የትግራይን ህዝብ ያንቋሸሸች ያዋረደች ሰው ነች። ኦኬ ማርያማዊት ቀማችኝ ብላ የሀዲያን ህዝብ ያንቋሸሸች ነች። እንደዚች አይነት ሴት ጋር ተመልሰ ሄጄ እንደ እናት ትንከባከባኛለች፣ እግሬን ጥፍሬን እየቆረጠች ልብሴን እያጠበች ጠዋት ከእንቅልፌ ሳልነሳ ምግብ ታበላኛለች። እሷ መንግስት ከሚሰጣት ብር ላይ ተቆርጦ ለአንተ እንቁላል ተጠብሶ የምትበላ መስሎ ከሆነ እኛ ደግሞ አንተን ጠብሰን ከመብላት ወደኋላ አንልም። እውነቴን ነው የምነግር። ምክንያቱም ያከበረችህን ትተህ የናቀችህን ከመረጥክ ማለት እኩያህን ትተህ እውነት ለመናገር እኩያህን ትተህ አያትህን ከመረጥክ ለአንተስ አይከብድህም? አይከብድህም? ስለዚህ ይሄንን አርቀህ በደንብ ጠንቅቀህ እንድታቅ ይሄንን አርገህ ከሆነ ለአንተ ብሎ የተጣላ ምናምን እሱ እኔ ከኔ ጭምር አሳዝንህን ነው። እኔ አልተጣላሁም በእርግጥ ለአንተ ብዬ፣ ግን ማአት ጉድ ማአት ነገር አለ። ራሳቸው የላካችሁት ራሳቸው ያወራችሁት ነው። ማአት ጉድ አለ። ከራሷ ከቤቷ ከልጅ የወጣ ነው። አሁን ዛሬ ህያብን ትተህ ማርያማዊትን ትተህ እሷ ጋር ገባህ ማለት ከእሷ ጋር ቀጠልክ ማለት አንተ ራስህ እውነት ለመናገር ቆሻሻ ሰው ነህ ማለት ነው። አንተ እሷ ካሳረደችው ዛሬ ቢጨንቃት ነው ልጆቿን አዋርዳ። ያንተ ማዋረድ ምን ለልጆቿ ማትሆን ሴት አንተን ትይዛለች፣ ታፈቅራለች፣ ህዝቧን ትወዳለች ማለት አይደለም። ማንነት የሌላት ማንም እየመጣ የሚተፋባት አበባ ለማኝ በእድሜዋ ማትሆን ሴት ወጥታ እንደዛ ብላ ቤተሰብህንና ህዝብን ያንቋሸሽ ሴት ጋር ተመልሰ ገባ ማለት እውነቴን ነው ምልህ መርሃዊ ካከበርኩ ከዛ አክብሬህ ከነበረው እንዴት አድርጌ አውርጬ እንደምዘቀዝቅህና እንደማንቋሸሽ፣ እንደማዋረድ፣ እንደምሰድብ፣ እንደማሰድብህ፣ እንደምረግጥህ፣ እንደማስረግጥህ እኔ ነው የምነግርህ። አንተ ነህ እኮ መጀመሪያም ስትወጣ ከዛ ቤት ስለ ልጆቹ የተናገርኩ አይደለም? አንተ ነው የተናገርኩ። አሁን ደግሞ ልጇ ምናምን ሰምን አገባህ? አንተ እኮ ከዛ ቤት ወጥተሃል። አንተ እዛ ቤት ውስጥ ለአጭር ጊዜ እንጀራ አባት ነበርክ አይደለም? እንጀራ አባት ነበርክ። እንደውም አለማፈር ያንተ እኩያ ልጅ ያላች ሴት ቤት ገብተህ አብረህ ተኝተህ ራስህን ስታየው ልጇ አስበዋል። ሁለት ጎረምሳ ሁለት ቲማም ሰዎች ቤት ውስጥ ሲገባ ያኛው ከሽንት ቤት ሲወጣ ይቅርታ ሽንት ቤት ልገባ ነበር ተባብለ አንተ እናትየውን አንደፋዳፊ ያኛው ከእናትየው ጋር ነዋሪ እንበለው እሺ እኛ እንናገርም። ስለዚህ ያሳፈረህ ዛሬ እኔ እውነት ይችን ዘናጭ ህዝብ ማትናገር ጨዋ ሴት እንዳልኩ ሁሉም ሰው ችግር አለው። ችግር ሊኖራት ይችላል እንደማንም ሰው ግን አትሊስት አፏን ሚዲያ ላይ የማትከፍት ሴት ናት። ራሷን የምትጠብቅ ቋንቋ የምትችል ራሷ በቃ ብዙ ነገር ጸዳ ያለች ነች። ስለ እውነት ንግግሯን የምታቅ አካሄዷን የምታቅ ሰው እንኳን ብታሳያት የማታሳፍር ይቺ ሚስቴ ናት ብትል ለምን 10 ልጅ አትወልድም? አንደበቷ ሰው ልጅ እኮ መልኩ አይደለም። እውነት ለመናገር ጥሩ አንደበቱ ነው። ያቺ ተወኝ ብላ አንድ ቀን እንደ ሸንኮራ መጣ አይተናል እኮ በቃሬዛ ወጥተህ ህያብ እኮ ነች ሆስፒታል ካንተ ጋር ቁጭ ላይ ነበረችው። እቺኛዋማ መድኃኒት አሰርቼ ፀጉሩ ተነቅሎ የብብቱ ፀጉር መጥቶ ሙጠምጥሚት አድርጌ አስጠምጥሜ ብላ ጸበል አስገብታ ስንት ነገር አሽታ ተወቅታ ምን ብለ እንዴ ከወገብ ላይ እንኳን የገባው ብረት ሳይወጣ ስለ እውነት ለመናገር ይሄንን አርገህ ከሆነ ደግሞ ይሄ በእርግጠኝነት ከእርግጠኛ ሰው የመጣ ትክክለኛ የደረሰኝ ነገር ስላለ ነው። አሳማኝ ከሆነም ደግሞ ልልክልህ እችላለሁ። ከሷ ጋር ከሆንክ ግን አንተ ውሻ ነህ። እውነቱን ነው የምነግርህ፣ ውሻ ነህ። ለእኔ እንደዛ ካደረግ አንተ ወንድ አይደለህ። በቃ አንተ ወንድ አይደል። እነዚህ ድሮ የሚባሉት የሉ ወንድ ልጅ በሆዱ ነው የሚያዘው የሚባለው ለዛ እንደዛ ነው። ምክንያቱም እቺ የምታኮራህን ትተህ የምታዝረጠርጥ የምታልሰክስን የምትወድ ከሆነ ምን ክብራት ምን ታያለህ? ከእሷ ጋር ስትሄድ ሰርግ ቤት እንኳን ተጠርተህ ብትሄድ እሳቸው ይቀመጡ አንተ ቁም ነው የምትባለው። እሷ ተኝታ እርግጠኛ ነኝ ማርያማዊ ተኝታ አንተ ብድግ ብለህ ትሄዳለህ። እሷ ተኝታ ግን ቀስቀሻቸው ራሳቸውን አዙራቸው እንዳይደፉ ብለህ አልጋ ላይ 5 ደቂቃ የምትቀመጥ ሽንት ቤት ሲሄዱ እንዳይንሸራተቱ በር ላይ ቆመ የምትጠብቃትን ሴት አሁን እሷ ጋር ገብተህ ምን ልታረግ ነው? ልጆቹ መሀል ልትታቀፍ ነው ወይስ ምን ልታቀፍ ነው? ምን ልታረግ ነው? ንገረኝ እስቲ። በዚህ ደረጃ እኔ ተናግሬህም አላውቅም፣ ልናገርህም አልፈልግም። ነገር ግን ማርያማዊትን ሺህ ጊዜ ካልፈለግካት ተዋት። ግን ሌላ ሴት ካልሆነ ለምን 50 60 ዓመት 90 ዓመት ሴት እያጠብስ እዚች እርኩስ ሴት ጋር ግን ገባህ ማለት የብዙ ሰዎች ደም እጅ አንተ ላይ እንዳለ እንድታውቅ እፈልጋለሁ። ፍጹም መግባት የሌለብህ ዞኔ ቤት ነው፣ ቱና ቤት ነው። ራስን ያልከው ትገማለች ብለሃል። አስተውል፣ ነቃበል። ሰምተኛ አድርሱለት። መጣላትም አልፈልግም ነገር ግን
ትልቋ ልጄ በጣም ከባድ ያልሆነ ኦቲዝም አለው። እንዴት አደራችሁ ታክቲከኞቹ አስማተኞቹ? ሰላም ናችሁ? አላችሁ? አለውላችሁ። ዝናቡ ሊገድላቸው ዝናብ ነው ብርድ ነው ምናምን አንዋይ አለ ነገር እኮ ታክቲከኛና አስማተኛ ያላችሁም ታውቃላችሁ። ግን ይሄን እስቲ አሁን አንድ ነገር የምትወዱኝ ሰዎች ካላችሁ ዞኔን ላኳትና ቤቱን ታጽዳ። ልብስ ትጠብ፣ ምግብ እንኳን እንድትነካ አልፈልግም። ልብሱን ምናምን ነገረኛ ትልኛ ለነገሩ ተመላሽ ታካሚ ያርጊያታለሁ። ዋና የመጣሁበት ለምን አላወራ በጧት ምን ነገር አስበላይ በእናታችሁ። እኔ የምለው ማራማዊት ሰላም ነው? እንዴት ነሽ? ደህና ነሽ? ከሆዴ ጋር ተለያያችሁ እንዴ? ከሆዴ ጋር ተለያያችሁ? ከተለያያችሁ ሆዴ እውነት ለመናገር ማራማዊት አይደለም ህያብ ብለንሻል። ህያብ የተባልሽበት ህያብ ማለት ደግሞ ስጦታ ነው። ስጦታ ደግሞ የተባልሽበት ምክንያት በዛ ያቺ ቱና እናቱን እንበለው እናቱ እኮ እናቱ ቤት ነበር። ፈጣሪ ነው ከዛ የተፋየ ነው። ከዛ ወጥቶ ያን ሁሉ መከራ አይቶ ከጎን ሆነሽ ያስታመምሽው ብዙ ነገር ዋጋ የከፈልሽ ሴት ነሽ። የእውነቴን ነው የምልሽ። እና ሆዴ እንደ ታናሽ ወንድሜ ባየውም ከአንቺ ጋር ቢለያይ የጎደለበት እሱ እንጂ አንቺ አይደለሽ። ቆንጆ ነሽ፣ ጎበዝ ነሽ። ያው እንደው ሌላ የራስሽ ባህሪ ለራስሽ ሊኖር ይችላል። ግን ፍጹም ተለያየንም ተዋፋቀርንም ጀመርንም አቆምንም ብለሽ ሚዲያ ላይ መተሽ እንዳታወሪ። ብዙ ጊዜ ቀድመው መጥተው የሚያወሩ ሰዎች አቴንሽን ሲከሮች ናቸው። ፍቅርሽ እዛ ነው። አልጋሽን ስላላሳየሽን እኛ ፍቅርሽን ያየ ነው። ስለዚህ አታወሪ፣ እንዳታወሪ። ግን አንቺን ካጣ እሱ እውነቴን ነው የምልሽ አይረባም ማለት ነው። ከእናቱ ቤት አምልጦ እኩያው ነሽ። አንቺ ጋር መሆን ካልቻለ ሆዴ ነው ችግር ያለበት። ተመልሼ ቱና ቤት እገባለሁ ካለ ደግሞ ሆዴ አቤት 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 እኔ ነኝ የምቀጠቅጠው። እኔ ነው ያርቀኝ። በገጀራ ነው አናቱን የምለው። የእውነቴን ነው። ገጀራ ስልሽ ገጀራ አይደለም፣ ያው ይገረፋል በቃላት ማለት ነው። ምን ልል ነው መሰለሽ? አሁን ወጥተሽ ስለ ያኛውን ትቼ ስለ ሆዴ ሰምታል ምክሬ። ምን ልልሽ መሰለሽ? ወጥተሽ ስለ ትልቋ ልጅ አውቲዝም እንዳላት ምናምን ተናገርሽ። አውቲስቲክ የሆነች ልጅ እንዳለች ምናምን ተናገርሽና በዚህ አጋጣሚ ላንቺ ብቻ ሳይሆን ለብዙ ልጆቻቸው አውቲስቲክ ልጆች ላላቸው ጠቅላላ በመጀመሪያ ነገር የዓለም ሕዝብ ሁሉ በተለይ እውነቴን ነው ዲያግኖስ ያልተደረግነው ኢትዮጵያኖች ሌብሉ ይለያያል እንጂ ሁላችንም የአውቲስቲክ ተጠቂዎች ነን። በእውነት ነው የምላችሁ፣ ግን ይለያያል። የኛ ሰው ትንሽ በቃ ሳይን ፊትሽ ላይ ወይ እግርሽ ላይ ወይ እጅሽ ላይ ወይ አይንሽ ላይ የሆነ ነገር ሳይ አውቲስቲክ ያለው ልጅ የሚሉስ ብዙ ምንም ያልተማሩ ፊደል ያልቆጠሩ አሉ። ዓለምን እንዲህ ያሽከረከሯት ያሉት ደግሞ ምሁራን አውቲስቲክ የሆኑ ናቸው። እንዳልኩሽ ሌብል አለው። ሌብል 1 ሌብል 2 ሌብል 3 ያው አንቺ ስላለች ልጅ ስላለች ታውቂዋለሽ ብዬ አስባለሁ። እና አይጭነቅሽ። እንዳውም እኔ እውነቴን ነው የምልሽ ሚዲያ ላይ ወጥተው በትንሹም በትልቁም ሲጣሉ አውቲስቲክ የሚሉ ሰዎች መሀይሞች እንደሆኑ ገባሽ? ጭንቅላት የሌላቸው ማሰብ የማይችሉ ያላነበቡ ስለሆኑ ብትነግራቸውም አይገባቸውም። ጻፉት፣ ቃሉን ራሱ ጻፉት እስቲብታያቸው እንትን አይሉትም፣ ብዙም የሚገባቸው አይደለም። ስለዚህ ስለ ልጅሽ ማውራትሽ በጣም ጥሩ ነው። እኔ የምናደደው እንደውም በአንቺ ሳይሆን ብዙዎቹ አውቲስቲክ ልጆች ያሏቸው ሰዎች ብዙ ጊዜ አለ ልጆቹ ፍላጎት ሚዲያ ላይ ሲያመጣቸው ነው እንጂ የምናደደው። ያው ከዛ ውጭ ግን እውነት ስለ እውነት ለመናገር ምንም ችግር የለባቸው። በልጅሽ ያልኮራሽ በማን ትኮሪያለሽ? በማን ትኮሪያለሽ? ስለዚህ እንዳውም አውቲስቲክ ያላቸው ሰዎች ሁላችሁም ተሰብስባችሁ በዚህ ነገር እያወራችሁ ብትማማሩ ደግሞ እነሱን ትረዷቸዋላችሁ ብዬ አስባለሁ እንጂ ምን ሌባ ልጅ አለ፣ ተሳዳቢ አለ፣ ገዳይ አለ፣ ተሳዳቢ አለ። ስንት ይሄ ሳያሳፍር እንደው አውቲስቲክ የሆነ ስንት ሳይንቲስቶች ስንት ትልልቅ ሰዎች ያላቸውን ነገር አምጥቶ እንደ ስድብ የሚጠቀም መሀይም ብቻ ነው። ከዛ በኋላ ደግሞ ልጆች
ስፔሻሊ ሴት ሳትሆን ወንድ ልጅ እስከተወሰነ እስከ 4 ዓመቱ ላይናገር ይችላል ብዙ ጊዜ እና እኛ ሀገር አበሻ ግን ብዙ ጊዜ ሁሉንም ሳይሆን የተወሰኑ ስሚለ ልጇ እኮ አያወራም ብለው ያወራሉ። ልጇ አያወራም ምናምን። ወንዶች ከሴቶች ዘግየት ይላሉ። አንዳንድ ልጅ 4 ዓመቱ ላይ 5 ዓመቱም ላይ ሊያወራ ይችላል። ጀስት ምንድነው የንግግር ቴራፒ ማድረግ ኪንደርጋርደንስ ጀምሮ ሌሎች ልጆች ሲያዩ መናገር ይጀምራሉ። ቲቪ ላይ የልጅ ፕሮግራም፣ ካርቶን ፊልም ምናምን ሲያዩ በዛ ሊያወሩ ይችላሉ። በተለይ ቤት ውስጥ ልጆች ካሉ ደግሞ እነሱን በማየት ቶሎ ባይፈጥኑም ይሞክራሉ። እና ሰዎች በእንደዚህ ነገር እንዳይሰብሯችሁ። ልጅሽ አውቲስቲክ ነው ልጅ ምንም ይሄ የሚሰብር ነገር አይደለም። ምክንያቱም እነሱ ዲያግኖስ ስላልተደረጉ ነው እንጂ ሌብሉ ስለሚለያየ ነው እንጂ አውቲስቲክ የሌለው ሰው የለም። ሁላችንም አለ ስለ እውነት አይደለም። እና ምንም የማናውቀው አሁን ሰውን በትንሽ ነገር አውቲስቲክ ብለን የምንሳደበው ትልልቆቹ እንኳን አላቸው። ግን በሰለጠነው ሀገር ዲያግኖስ ይደረግና ሌብሉ ይነገራቸዋል። ገባሽ አይደል? ሌብሉ ይነገራቸዋል። ከዛ በተረፈ ግን ምን የተለየ ነገር ማትስ ጎበዝ፣ ሁሉን ነገር ፊዚክስ ጎበዝ ናቸው፣ ስማርቶች ናቸው ምናምን። እና ራስሽ ደግሞ ተናግረሻል። እግዚአብሔር ለአንቺ እምነት ባይኖረው ኖሮ ልጅሽን አይሰጥሽ። ስለ እውነት ባይዘዌ አውቲስቲክም ይሁን የተለየ ነገር ከፈጣሪ የተሰጣቸው እድለኛ ሰዎች፣ እድለኛ ስልሽ በተለያየ ነገር ከእግዚአብሔር የተሰጣቸው ሰዎች ወላጆቻቸው እድለኞች ናቸው። ፈጣሪ ላይችል አይሰጥም። መፈተኛ ሳይሆን ማመስገኛ ነው የሚሰጣቸው። እና አለመታደልም ሊሆን ይችላል፣ ለአንዳንዶቻችን ስላልሰጠንም ሊሆን ይችላል። ቢሰጠን አመስጋኞች ሊሆን ብዙ ነገር አለ የተለያየና ልጅሽን እግዚአብሔር ያሳድግልሽ። በልጅሽ የምትኮሪ ሚዲያ ላይ በፈቃዷ ይዘሻት መታሽ ከሌሎች እንደሷ አይነት ልጆች ጋር የምታገናኛት የምታሳትፊያት በሌላ ኮሚኒቲ ውስጥ እንደውም ሀበሻ ኮሚኒቲ ውስጥ እንደዛ ቢኖርና ልጆች ተሰብስበው የሚገናኙበት የሚያወሩበት ቢሆን ደግሞ ሞር ደስ ይለኛል። ከዛ ውጭ ግን ከማንም ሰው ሊገለሉ የሚገባቸው አይደሉም። ምክንያቱም በጣም ስማርቶች ስለሆኑ እና በፍጹም በልጅሽ ምንም አይነት ሀሳብም እንዳትደራደሪ፣ ሀሳብም እንዳትሰጭ። ዋንም ጥሩ ሀገር ሆንሽ አትሊስት የሚረዱት ቦታ ናት። ገባሽ? የማትገለልበት ቦታ ናት እና እድለኛ ነሽ ልልሽ እፈልጋለሁ። ከዛ በተረፈ ግን ጠንካራ ሴት ነሽ፣ በርቺ። ግን ቀጥ ያልሽ ሴት ሁኚ ማለት ቀጥ አቋም ያለሽ ሰው እንድትሆኝ ነው የምነግርሽ። እሺ? ይመችሽ። ጆሮ በሱቦ ጎጎቦ ኦሴ ቦቦ ጋጎ ጉባዲ ሶ ዱባዳ ኦሴ ቦር ቦጎ ሶሮ ባቤ ቦር ቦር ቦቦ ኦዲ ቲክቶክ ስክሮል ها وجلوجو وجلوجو وده بس بودا بوبا بودا صور باري بور باوزو زويه هوده love you هوده وغم سر غوري بورو مرامايت هوده بورو غاربو ها وجلوجو وجلوجو እሱ እበላለታለሁ። የማይቀር ነው እሱ። እቺ ሴትዮ ትጠንቀቅ። ንገሯት ሚላት እቀማታለሁ። እሱ የማይቀር ነው እቀማታለሁ። እኔም በይን ጥሏት ነው የሚሄደው። ሜላትን አይስወር ጥሏት ነው የሚሄደው። ታገኛለች። ኦጆሎጆ ባዙ ብዙ ዱራሩ አረ ላማላይ መስማዩ ወቶቶን ማለ ቦጆ ሃደ ማለ ቦጆ ሶማሩ ወደ ወጋቡን ወስማሩ ወደ ዛየብን ሶማሩ አረ ዩቲዩብ ነው ቆጨ ብሎ ኮንጀ ብሏው ፋኑ ማለት ሽቴ ማለት ፋኒ ኮረም ፋኒ ወር ዞያ Obasanjo. ታዲያ ሶምቦላ ጋር ቦሪ ቦሪ አሙሩ ቦቦ ግዱ ሎጎስ ናይጄሪያ በጅቡሪ ኦሶ ኦባሳንጆ ቱሩ አዶ ጆ ቡስ ወላዱ ዩቱብ ሎጎስ ሙሩ ዩቱብ ኢንተርቪው
Before. Daddy, was you funny? Shit, brother. Funny. Zure. He? Zoya ne zure? Ujuluju. Don't write that. Don't write that. Ujuluju. Don't say that. Get out. Somebody good body was. Body so buru baga good which money mon bagudi. Book. The bush ko buri ro mutiare mo gaga smuru bai. Tu. Bari bossima. Somebody got some body butter. Tuna, tuna, gima, gim, tuna. Marama, what was it? Oh, Joroju, Gamba sobrada de ma sutu bari ha uruwo do somebody bobo ga bobo chi bari bobo bangu bari bodoro አይ ፍሊተር አይ የቲክቶክ ፍሊተር ስንቱን ጉድ ሰራ እንዴ! ታዲያ እኔ ጀርመን በመጣም እንዳላየ ሳላቃት ነው አማልፋት። ምን ትመስላለች ጢንዚዛ ባሪያ። ደግሞ ኢንተርቪው የምን ኢንተርቪው ነው የምታደርጉት? ኦልሬዲ ቲክቶክ ላይ ጉዳችሁን ዘርግፋችሁ ሁሉ ነገር አይተናል። ምን ልናይ ነው ቲክቶክ ላይ ኢንተርቪው የምትደረጉት? ስራ ፈት ሁለት ቦርጫም ደግሞ ጋዜጠኛ ነኝ የሚሉ ደናቁርት እነሱን አሁን ኢንተርቪው የሚያደርግ እናንተ ጋዜጠኛ ነው ምንድን ነው ለመሆናችሁ ራሱ እጠራጠራለሁ። ቲክቶክ ላይ አውርተው የጨረሱትን ወሬ ለኢንተርቪው ከእንደገና ሰምተነዋል እኮ። ምን አይነት ጠብደል ናችሁ እናንተ ኢንተርቪው የምታደርጓቸው ሰዎች? ከየት ነው የመጣችሁት? ወሬ የላችሁም? ሰው አጣችሁ ኢንተርቪው የምታደርጉት እንዴ? ፋንዬ እንደሆነ አንዴ ልጆቹን ጠቅሎ ይዟል። እሱ ቲክቶኩንም ዩቲዩቡንም እየሰራ ይኖራል። በቃ ሰጥተውታል ልጁን አንፈልግም ብላ። የማነሽ እናት ትባረክ ያለሽ የእናቷን የደገመችው ልጆቿን ጥላ 4 ወር እንደዚህ ሆኖ በዚህ ደርሶ በዚህ ወርዶ ዳሲት መንዘላዘል ፈልጋ ልጁን ሰጥታለች። ልጆቹ ያሳድግ። ያ ሌላ ሀቅ የለውም። ልጆቹን አልፈልግም እኔ ስፖርት እየሰራው ያ እያልኩ ኖራለሁ ብላለች ትበል። ሌላ ምን ልትል ነው?